በክልሉ በሴፍቲኔት የታቀፉ ነዋሪዎችን ከድህነት ለማላቀቅ የሚደረገው ጥረት እንደቀጠለ መሆኑን የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን አመላክቷል። የምግብ ችግር ያለባቸውን ተረጂ ወገኖች በራስ አቅም ድጋፍ ማድረግ እንዲቻል ታስቦ የተሰራ መሆኑን አስታውቋል። ሰለሞን ዘመኑ ተጨማሪ ያለው የምግብ ዋስትናን በማረጋገጥ ራስን በምግብ መቻልና ከተረጅነት መላቀቅ ለዘላቂ ልማትና እድገት ወሳኝ ነው። በራስ አቅም ሁለንተናዊ ለውጦችን ለማስመዝገብ ከጥገኝነትና ከተረጅነት ተላቆ ምርታማነትን የበለጠ ማሳደግም ትኩረት የሚሰጠው ነው። የአማራ ክልል አደጋ መከላከልና ምግብ ዋስትና ፕሮግራሞች ማስተባበሪያ ኮሚሽን ኮሚሽነር ዲያቆን ተስፋው ባታብል እንዳስረዱት በክልሉ ድህነትን ለማስወገድ ከተረጅነት ወደ ምርታማነት መሸጋገርን ይጠይቃል። ለዚህም በሴፍቲኔት ዘርፉ ጥሩ ስራ እየተሰራ ነው ብለዋል። እስከዛሬ የኛ ተቋም የሚሰራው እንግዲህ ሴፍቲኔት ማስተባበርና ከረጂ ድርጅቶችና ከመንግስት የሚመጣውን እርዳታ ማስተባበር ነው። አሁን ግን በተለየ መንገድ ይሄ ኢኒሺዬቲቭ ማምረትም በአይነት መሰብሰብም እና ሰብአዊ ድጋፍን በራስ አቅም መሸፈንን መሰረት ያደረገ ነው ማለት ነው። ስለዚህንን ባለፈው አመት ግንቦት ጀምረን አቀደን ነው ስራ እየሰራን የመጣ ነው። የመጀመሪያው ማምረት ላይ ነው መስራት መቻል አለብን ብለን ወደ 36332 ሄክታር ታቅዶ እዛ ውስጥ ዛሬ በየዞኖቹ አፈጻጸሙን ያቀረብኩት 5892 ሄክታር ዘርተን እዛ ጋር የተሰበሰበው ምርት ነው። በሁለተኛ ደረጃ ደግሞ ማምረት ካልተቻለ በጸጥታ ችግሩ ምክንያት ከማህበረሰቡና ከሌሎች አካላት መሰብሰብ አለብን ብለን በጥሬ ብርና እንዲሁም በአይነት በህል የምንሰበሰበው ስለነበረ የሱን አፈጻጸም ነው ማለት ነው። ፕሮግራሙ 5 ዘላቂ ግቦች እንዳሉት ያስረዱት ኮሚሽነሩ ለውጤታማ አሰራርና ከድህነት ለመላቀቅ ግቦችን መሰረት አድርገን እየሰራን ነው ብለዋል። መጀመሪያው መግባባት ነው። ለምሳሌ መግባባት የምንለው ይሄ ተረጅነት የሚባለው በጣም ዲፕ ሩትድ ስለሆነ እኛ ጋር ባህሉ ነው የቆየ ስለሆነ የሚገባው ሰው መረዳት አለበት፣ ግን የማይገባው ሰው እንዳይረዳ እና የሚገባው ሰው እንዲረዳና በዚህ ጉዳይ ላይ ደግሞ ጉዳዩ ማሳሳቢ ስለሆነ የተፈጥሮ አደጋና ሰው ሰራሽ አደጋዎች ስላሉ ይህንን ለማቋቋም በየአካባቢያችን የምንችለውን ሁሉ አስተዋጽኦ ማድረግ አለብን። ራሳችን መቻል አለብን። መግባባት መፍጠር አለብን ነው አንዱ። ሁለተኛው ደግሞ ማጥራት ነው። ተጠቃሚዎቹን መስፈርት አለው የራሱ በእኛ ተቋም የሚሰራ በመስፈርቱ መሰረት የሚገባቸው ተረጂዎች እንዲረዱ እሱን ማጥራት ማስተቸት እና ስርቆትና ሌብነትን መቆጣጠርና ያልተገባ እርዳታ እንዳይኖር በተገቢው መንገድ ግን የሚረዱ ሰዎች ደግሞ መረዳት እንዲችሉ። ሶስተኛው እንዘጋጅ ነው። መዘጋጀት አለብን ነው። ይሄ ማለት ቅድም እንዳልኩት አቅም መፍጠር አለብን። ለምሳሌ ማምረት አለብን፣ መሰብሰብ አለብን። ለራሳችን ለቅጽበታዊ አደጋና ለለት ተረጂ መጣበቂያ መያዝ አለብን። ይሄን መጣበቂያ እንያዝ። መንግስት በጀት መበጀትና መጣበቂያዎችን በመያዝ አቅም መፍጠር እንደሚገባ ጠቅሰው ሌሎች ግቦችንም ዘርዝረዋል። አራተኛው እናቀናጅ ነው። ለምሳሌ ሴፍቲኔትና ሌሎች በልማታዊ መንግስትና ልማታዊ ባልሆኑ ድርጅቶች የሚሰሩ ስራዎች አሉ። እነዚህ በጠቅላላ ድህነትን መሰረት አድርገው ከድህነት በሚያወጣ መልኩ አቀናጅተን እንስራ። የስራ ዕድል ፈጠራንም ታሳቢ አድርገን እዚህ ውስጥ ለምሳሌ ከተማ ላይ ልመና አለ፣ ጎዳና ተዳዳሪዎች አሉ፣ ሌሎች አሉ። ይሄን ሁሉ መሰረት አድርገን አቀናጅተን ከድህነት ያወጣን ነው። የመጨረሻው ደግሞ ሴፍቲኔትን እያስመረቅን ነው። ምክንያቱም 20 አመት የሆናቸው ሰዎች አሉ እዛ ውስጥ። እነዚህ ሰዎች መለወጥ አለባቸው። በዚህ አመት የተሻለ በጀት መንግስት በጀቷን የፌደራል መንግስትና በትክክል ሀብቱን ተጠቅመን ከድህነት እንዲወጡ እንስራና እናስመርቃቸው የሚል አጠቃላይ ጽንሰ ሐሳብ ነው። በአመቱ ከተቀመጡ ግቦች አኳያ በአፈጻጸም የተሻሉ ዞኖች እንዳሉ ሁሉ ክፍተት የሚታይባቸው ዞኖች እንዳሉም አመላክተዋል።